ዛሬ ደግሞ የሰማሁት ዜና በጣም ገርሞኛል። እውነት ለመናገር እንደ በእግረኛ እንደመሆኔ መጠን እና በጣም እኔ አሳዝኖኛል። እውነት ይቺንም እንጀራ ልናጣት ነው እንዴ? በቃ ልንራብ ነው። እና ነዳጅ እንደዚህ መጨመሩ የነዳጅ ክምችት የለንም። ችግር ነው። እባካችሁ እግዚአብሔር ከመከራ ያውጣን። ከመከራ ያውጣን። እንግዲህ በአለም ላይ የመጣ መከራ ነው። እግዚአብሔር ከዚህ ያውጣን እንጸልይ ሁላችንም ባለንበት ነው የምለው። ምክንያቱም ዛሬ ነዳጅ እንግዲህ እስከ 150 ብር ዛሬ ሳይገባ አይቀርም ተብሎ ይነገራል። በሶስተኛ ቀን ማለት ነው 20 ቀን ሳይሞላ ሁለት ጊዜ ተጨምሯል። ስለዚህ ከተማው አዲስ አበባ ምናምን ያሉ በቃ እና በቃ ወደ ንፍሮ ምናምን ልንመለስ ነው። ንፍሮም ከገጠር ካልገባ ከየት ይመጣል? ከየት ይመጣል? እንደዚህ እንጀራ አሁን እንደዚህ ጋግሮ መብላት ምናምን እንግዲህ ጤፉም እንግዲህ ሰማይ ነው የሚገባው አሁን ሰማይ ይገባል ጤፉ። ከዛ በኋላ የኢትዮጵያ ነጋዴዎች ደግሞ ምክንያት አይደለም የሚፈልጉት ምክንያት ነው የሚፈልጉት። እና እባካችሁ ሀገር ቤት ላሉ ወገኖች እንጸልይ። እናንተም ጸልዩ እኛም እንጸልያለን ባይ